አንድ ሰው ሸገር በሚባል ከተማ ውስጥ ከ100 በላይ ካርታ ያለው ሰው አለ። ጠቅላይ ሚኒስትር ዶክተር አብይ አህመድ የዲጂታል ኢትዮጵያ 2030 ስትራቴጂ ማስጀመሪያ ስነ ስርዓት ወቅት የተገኙት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ዶክተር በዲጂታል ኢትዮጵያ ስትራቴጂ ዙሪያ የእሳት ዳር ወግ አካሂደዋል። ጠቅላይ ሚኒስትሩ ውይይቱን ያካሄዱት ከኢኖቬሽን እና ቴክኖሎጂ ሚኒስቴሩ በለጠ ሞላ ዶክተር ጋር ሲሆን በተጨማሪም ከታዳሚያን ለተነሱላቸው ጥያቄዎችም ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ ለመንግስት የስራ ኃላፊዎች ባስተላለፉት መልእክት መንግስታችን ሊፈጥረው የሚፈልገውን መንግስታዊ ቁመና ቀላል ባለ መንገድ ተገንዝበን እዛ ውስጥ ሚናችንን የምንጫወት መሆን አለብን ብለዋል። መንግስታቸውም ቢሮክራሲው ትንሽ መሆኑ አለበት ብሎ የሚያምን መንግስት እንደሆነ አክለዋል። ከቢሮክራሲው እና የመሬት መረጃ ላንድ ኢንፎርሜሽን ሲስተም ጋር በተያያዘ የሚስተዋሉ ችግሮችን ያነሱት ጠቅላይ ሚኒስትር አብይ ዶክተር እነዚህ ችግሮች ለመፍታት የመንግስታቸው ኦቨርሳይት የማድረግ አቅም ማሳደግ ላይ እየሰራ መሆኑን ጥቆማ ሰጥተዋል። ይህን አቅም ለማሳደግ እንዲቻልም በአዲስ አበባ፣ ሸገር፣ ቢሾፍቱ፣ አዳማ እና አንዳንድ ከተሞች ላይ የላንድ ኢንፎርሜሽን ሲስተም ወይም የመሬት መረጃ ስርዓት ከተሟላ ጎደል 100% መመዝገብ ተችሏል። ከብዙ ዓመት ልፋትና ጭቅጭቅ በኋላ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ዶክተር በዝርዝር ምን አሉ? አንድ ሰው መታወቂያ ለማግኘት በአንድ ቀበሌ በ5 ብር ሊያገኘው ካልቻለ በሌላ ቀበሌ ሄዶ በ5 ብር ያገኘዋል። ቢሮክራሲው ረጅም ነው፣ ነገር ግን ከፍሎ ያገኘዋል። ይህንን በህገወጥ መንገድ ፎርጅድ መታወቂያ ያገኘውን ሰው ግን ኦቨርሳይት አድርጎ ማግኘት አይቻልም። መሬትን ብንወስድ አንድ ሰው ኢትዮጵያ ውስጥ እስካሁን ባለው ሁኔታ የኢንቨስትመንት ሐሳብ ኖሮት በመንግስት ተቋማት መሬት ለማግኘት አመልክተው መሬት ማግኘት ማለት ምጽአት እንደመጠበቅ ከባድ ነገር ነው። ቀላል ጉዳይ አይደለም። አንድ ሰው የኢንቨስትመንት ሐሳብ ኖሮት መንግስት ጋር ሄዶ መሬት ጠይቆ ማግኘት አይችልም። በህገወጥ መንገድ መሬት የወሰዱ ሰዎችን ግን መንግስት ኦቨርሳይት አድርጎ መያዝ አይችልም። ለመጣው አይስተናገድም። የሚሰርቀውና ያለአግባብ የሚወስደው ደግሞ መያዣው መንገድ የለውም። ምሳሌ በጂኦ ስፔሻል ኢንፎርሜሽን የመሬት ኢንፎርሜሽን ሲስተም መገንባት በየከተማው ተጀምሯል። ከጀመረን ቆይቷል፣ አልተሳካልንም። አዲስ አበባ፣ ሸገር፣ ቢሾፍቱ፣ አዳማና አንዳንድ ከተማዎች ላይ የላንድ ኢንፎርሜሽን ሲስተም ወይም የመሬት መረጃ ስርዓት ከተሟላ ጎደል 100% መመዝገብ ተችሏል። ከብዙ ዓመት ልፋትና ጭቅጭቅ በኋላ ምን አገኘን የተባለ እንደሆነ አንድ ሰው ሸገር በሚባል ከተማ ውስጥ ከ100 በላይ ካርታ ያለ ሰው አለ። ይህን ከ100 በላይ ካርታ ወደ ጂኦ ስፔሻል ሲስተም ካልገባ በቀር ከእነዚህ ሁሉ የተከመረ ወረቀት በምን አይነት መነጽር ለይተን ይህን ሰው ብቻ ለይተን ልናወጣ እንችላለን? አናገኘውም። የጂኦ ስፔሻል ሲስተም ኢትዮጵያ ውስጥ እንዳይገነባ የነበረው ፍላጎትና የቢሮክራሲው መጨናነቅ የሚታወቅ ቢሆንም ዋናው ዓላማው ግን ጥቂት ሌቦች አላግባብ የወሰዱትን መሬት መንግስት ኦቨርሳይት ማድረግ እንዳይችል ለማድረግ ነው። አሁን ያሳካነው አዲስ አበባ ወይም ሸገር ሊሆን ይችላል። የተሟላ የመረጃ ልውውጥ ወይም ዳታ ኤክስቼንጅ ካለን ይህን ሸገር ላይ 100 ካርታ ያለው ሰው ቢሾፍቱ ላይ 20፣ ጅማ ላይ 30፣ ነቀምት ላይ 40 ሊኖረው ይችላል። ዳታ ኤክስቼንጅ ካልተሟላ ማወቅ አንችልም። መንግስት ሩቲን ወይም የተለመደ ነገር መስራት ላይ ሳይሆን ማትኮር ያለበት ኦቨርሳይት ማድረግ ላይ መሆን አለበት። ለምሳሌ አንድ ሰው አታለው ፓስፖርት ቢያወጣ የኛ ሩቲን ቀላልና አውቶሜትድ በመሆኑ ምክንያት ሸውዶን ቢወስድ የኦቨርሳይት አቅማችን ጠንካራ ከሆነ ሳምንት አይገለገልበትም፣ እንይዘዋለን። ኦቨርሳይት ጠንካራ ካልሆነ ግን ፎርጂዱን ለመከላከል የምንፈጥረው ቢሮክራሲ ስራ ያስተጓጉላል እንጂ መንግስትን ውጤታማ አያደርገውም ብለዋል። በተያያዘ ዜና ከጥር 23 ጀምሮ ስስ የፕላስቲክ ከረጢቶችን ወይም ስስ ፌስታል መጠቀም ማምረትና ወደ ሀገር ውስጥ ማስገባት አይቻልም። የአካባቢ ጥበቃ ባለስልጣን ከጥር 23 ጀምሮ ስስ የፕላስቲክ ከረጢቶችን ወይም ስስ ፌስታል መጠቀም ማምረት እና ወደ ሀገር ውስጥ ማስገባት
ያስቀጣል ተብሏል። የአካባቢ ጥበቃ ባለስልጣን ከጥር 23 2018 ጀምሮ ለአንድ ጊዜ አገልግሎት ብቻ የሚውሉ ስስ የፕላስቲክ ከረጢቶችን የሚጠቀሙ የሚያመርቱና ወደ ሀገር ውስጥ የሚያስገቡ አካላትን መቅጣት ሊጀምር መሆኑን አሳውቋል። ለአንድ ጊዜ አገልግሎት ብቻ የሚውሉ የፕላስቲክ ምርቶችን ማምረት ወደ ሀገር ውስጥ ማስገባትና ይዞ መገኘት የሚከለክለው አዋጅ ከሐምሌ 23 2017 ዓ.ም ጀምሮ የጸደቀ ቢሆንም ባለስልጣኑ የ6 ወራት የሽግግር ጊዜ ሰጥቶ መቆየቱን ገልጸዋል። አዋጁ እንደወጣ የወረቀትና ሌሎች አማራጭ ከረጢቶች ወደ ገበያ መምጣታቸውን የፕላስቲክ ስርጭት ቀንሶ ነበር ያለው ባለስልጣን ምክር ቤቱ አሁን ላይ ግን በድጋሚ በገበያው ውስጥ እየታዩ ይገኛል ብለዋል። በሽግግሩ ወቅት አዋጁን ሙሉ በሙሉ ለመተግበር የሚያስችሉ የዝግጅት ስራዎች ሲከናወኑ እንደቆዩ በዚህም ጉዳዩ ከሚመለከታቸው የፕላስቲክ አምራቾች፣ ተጠቃሚዎችና አማራጭ የወረቀት ከረጢት አምራቾች ጋር ውይይት መደረጉን አመልክቷል። የወረቀትና ሌሎች የከረጢት አይነቶች ማምረት የሚፈልጉ አካላትን ወደ ገበያ ለማስገባት ማሽኖችንና ከቀረጥ ነፃ እንዲያስገቡና የብድር አቅርቦት እንዲያገኙ ከሚመለከታቸው ተቋማት ጋር በቅንጅት እየተሰራ መሆኑን አሳውቋል። የሽግግር ጊዜ ጥር 23 2018 ዓ.ም ያበቃል ያለ ሲሆን ከነዚህ ዕለት በኋላ ህገወጥ እንቅስቃሴ ላይ የሚገኙ አካላት ተጠያቂ ስለሚሆኑ ሁሉም አስፈላጊውን ዝግጅት ያደርግ ሲል አሳስበዋል። ይሄ መረጃ ባለቤትነቱ የኢትዮጵያ ፕሬስ ድርጅት ነው። ማምረት ማስገባትና መሸጥ ከ50 እስከ 100 ሺህ ብር ያስቀጣል። እንዲሁም ደግሞ በ5 ዓመት ጽኑ እስራት ሊያስቀጣ የሚችል መሆኑም